613 Colorado, 126 now, good day. 653 Terminal, good evening, runway 24 right, descent of 4000. 798, turn the right, heading 190. አህና ጥበብ እሰጣችኋለሁ ይላል። ወደ ሸንጎ በጎተቷችሁ ጊዜ ወደ ነገስታት በወሰዳችሁ ጊዜ እንዳትፈሩ ምን እናገራለሁ ብላችሁ እንዳትጨነቁ ለምን መሰላችኋል? እኔ አፍ ሆናችኋለሁ። ማንም ሊቋቋመው የማይችለውን አፍ እሰጣችኋለሁ አለ። ጥበብ ነው እኔ ጋር አለ አለ። ኢየሱስ ይባረክ። ሁሉን አስተካክል። እግዚአብሔር አምላክ ተመሰገነ ይሁን። አንድ ወንድም አንዴ ያለኝን በጸሎት ውስጥ ሆኜ አስታውሳለሁ እና እሱ ጥሩ የተማረ ልጅ ነው፣ ጥሩ ቦታም የሚሰራ ነውና አንድ ቀን በአገልግሎት ጉዳይ እኔን የሆነ ቦታ ሸኘኝ እና መኪና ውስጥ ቁጭ ብሎ ጠበቀኝ ለረጅም ሰዓት እኔ አገልግዬ ስወጣ። ከዛ ወጣው በኋላ ምን አለኝ? አንተ እኮ እድለኛ ነህ። እንዴት ስለው አይ በቃ የምታገለግለው እግዚአብሔር እና ትልቅ እድል ነው፣ የሆነ ነገር ገባኝ። ምርኩዝ ይዤ እድሜ ሰጥቶኝ እግዚአብሔር አርጅቼ ዘመኔን ወደኋላ ስመለከተው የምጸጸትበት ዘመን ማየት አልፈልግምና አሁን አገልግሎት ባለው በሚያስፈልገው ሁሉ አሰማራኝ ያለ እግዚአብሔር አምላክ የተመሰገነ አይቀርም። አንድ ቀን ነገስታት እነ ጠቢቡ ሰለሞን ዝናቸው ከምድር ጫፍ እስከ ጫፍ የተሰማላቸው። ስለ ሰለሞን ሳስብ ድንቅ እንደ ሰለሞን ያለ ንጉስ እኮ አልተነሳም። ታውቃላችሁ ምንድነው የሚያስገርምህ ካላችሁ ስለ ሀብቱ አይደለም። ሀብቱ በእርግጥ እስካሁንም እነ በዓለማችን ትልልቅ ሀብታም የሚባሉት እነ ቢል ጌትስ እነ ዋረን ቡፌት ምናምን የሚባሉት አያክሉትም ነው የሚባሉት። ታውቃላችሁ በሀብት ዘበኞቹ ብቻ 300 የወርቅ ጋሻ ነበር ይዞ የነበረው። ዘበኞቹ ነው 300 የወርቅ ጋሻ። የፈረሶች ከተማ ነበር። ገነትን በምድር ላይ ሰርቻለሁ ብሎ ያለ ሰው ሀብታም ነበር። እስከ ጥጉ ድረስ ሀብት የነበረው በሱ ዘመን ብር አይቆጠርም ነበር፣ ሲልቨር ዝም ብሎ መጋዘን ውስጥ የሚከመረው። ስለዚህ አይደለም ከዚህ ይልቅ ግን የሚያስደንቀኝ ምን መሰላችሁ? ክብሩ። ያቺ የሳባ ንግስት፣ በነገራችን ላይ የሳባ ንግስት ማለት የሰው ስም አይደለም። እሺ ሳባ ከሳባ ሀገር የመጣች ንግስት ነው፣ ወይም የሳባ በሚባለው ሀገር ላይ የምትገዛ ሴት ማለት ነው። ያ ኢትዮጵያና አካባቢ እንደሆነ ይታወቃል። እና ያቺ ሴት መታ ያለችው ነው ክብሩ በትክክል የሚገልጸው። ንግስት ነች። አስብ፣ በአገሯ ላይ በጣም ብዙ ህዝብ የምታስተዳድር ሴት፣ የመከላከያ ሚኒስትር፣ የውጭ ጉዳይ ሚኒስትር፣ የገንዘብ ሚኒስትር ያላት አንዲት ንግስት ናት። ከባሮቿ ጋር መጣ አየችና ሁሉ ነገር እንዲያለች ባገሬ ሳለው የሰማሁት ስላንተ ዝና አስደንቆኝ ነበር። እንዲህ አይነት ሰው ምድር ላይ ያለው ይብዬ ነበር። መጥቼ ሳይገጥ ሩቡን ማለቀውኝ ማለት ነው። ይሄ ብቻ አይደለም የሚያስገርም፣ ባንተ ፊት የሚያገለግሉ አገልጋዮች ምን አይነት እድለኛ ናቸው ብላ ንግስቲቱ ባሽከሮቹ ቀን ምን ያህል የክብር ጥግ ላይ እንደነበረ አስበው በሞት ተደምድሟል። ያበቃ ግን ሰው ካወቀ እንቅልፍ ማጣት ያለበት ለእግዚአብሔር መንግስት ስራ። አሜን አሜን። ለምን መሰለህ ያበቃ ይሄ ስራ መስራት ጥሩ አይደለም አላላችሁ? መቼም ታውቃላችሁ እሱ ግድ ግን ሁሉ ጊዜ ናፍቆታችሁ የሰማያዊ መንግስት እንዲሆን አበረታታችኋል። ኢየሱስ ይባረክ። ዛሬ እንግዲህ ምዕራፍ 4ን ከቁጥር 10 እስከ 12 አይተናል። ባለፈው ሳምንት ባለፈው ጊዜ ማለት ነው። ዛሬ ከቁጥር 13 ጀምሮ እናያለን። ከቁጥር 13 ጀምሮ ያለውን አነባለሁ። ጴጥሮስና ዮሐንስ በግልጥ እንደተናገሩ ባዩ ጊዜ መጽሐፍትን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ከኢየሱስም ጋር እንደነበሩ አወቋቸው። የተፈወሰውንም ሰው ከነሱ ጋር ቆሞ ሲያዩ የሚመልሱትን አጡ ይላል። እስቲ በዚህ ላይ ትንሽ እንነጋገር። እንግዲህ ያው እንደምታስታውሱት ይሄ ታሪክ ቀጣይነት ይዞ ነው ምዕራፍ 3 ላይ ካለው ታሪክ ጋር የተያያዘ ነው።
ያ ለ40 ዓመታት ያክል ወክ አርጎ ማያሰው ሽባ የነበረው ሰው እየተሸከመ የሚያወጣው ሰው እየተሸከመ የሚመልሰው ለየትኛው ትንሽም ትልቅ ነገር የሰው እርዳታ የሚያስፈልገው ያ ሽባ ሰው ያ ከናቱ ማህፀን ጀምሮ ሲወለድ ጀምሮ በእግሩ ወክ አርጎ የማያውቀው ሰው አንድ ቀን የእግዚአብሔር ጉብኝት ወደሱ ሲመጣ ዘለለ ወደ መቅደስ ገባ ይላል እና ይሄ ሰው ተፈወሰ እንደነገርኳችሁ 40 ዓመት ሙሉ ምናልባትም 30 ምናምን ዓመት ይሄ ሰው በር ላይ ተቀምጦ ሲለምን መቅደስ በር ላይ አቆታ እዛው መቅደስ በር ላይ እየለመነ ያደገ ሰው ይታወቃል በሁሉም ስለዚህ ይሄ ሰው ተፈወሰ ማለት ምክንያት መስጠት አይቻልም ጴንጤዎች እኮ አውቀው ነው እግሩን ሽባ አስመስለው ምናምን ማለት አትችልም ሁሉም ያቆፈው ገባለ ከሌላ ሰፈር የመጣ ሰው ይያል መቅደስ በር ላይ ተቀመጠ ነው ያውቁታል ስለዚህ በጣም ይገርመኝ ልክ ፍርድ ቤት ተከሰው ሲቀርቡ ጴጥሮስና ዮሐንስ ሰውየውን ይዘው ሄዱና አብረው ቆሙ ገባ መረጃቸውን ይዘው ነው ቆሙ ምንም ሊያደርጉ እንዳይችሉ አርገው ሰውየውን ይዘው ቆሙ ከሁሉ የገረመኝ ግን ቁጥር 13 ላይ የተነገረው ቃል ጴጥሮስና ዮሐንስ በግልጥ እንደተናገሩ ባዩ ጊዜ መጽሐፍትን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ ከኢየሱስ ጋር እንደነበሩ አወቋቸው ቁልፍ ቃል ከኢየሱስ ጋር እንደነበሩ አወቋቸው ሃሌሉያ እንዴት ደስ ይላል ኢንፍሉዌንስ ትክክለኛ የኢየሱስ ተጽዕኖ ያረፈባቸው ሰዎች ነበሩ በትክክል ኢየሱስ ያስተማረው ትምህርት የገባባቸው የኢየሱስ አካሄድ በተለይ አሁን መንፈስ ቅዱስ ከመጣባቸው በኋላ ኢየሱስን መስለው የቀረቡ ሰዎች ነበሩ እዚህ ጋር አንዳንድ ነገር መናገር የምፈልገው ይሄ ስብሰባ ይሄ የጠሯቸው ፍርድ ቤት ሴናድሪን የሚባለው ባለፈው ሲናገር እንደነበረው የአይሁድ ሸንጎ በጣም አስፈሪ ነው ሁሉ ሰው ተከሶ እዛ ጋር መቆም ማለት ብዙ ሰው እየተንቀጠቀጠ የሚቆምበት ቦታ ነው ዝም ብሎ አይደል ማንንም የሚደፈው ቦታ የሚፈሩ ሰዎች ናቸው ሐናና ቀያፋ ያሉበት ጉባኤ ሊቀ ሐዋርያቱ ሊቃውንቱ እዛ ተቀምጠዋል ሊቀ ካህናት ናቸው እነሱ አሉ ሌሎች ትልልቅ ሰዎች ያሉበት ነው የቀበሌ ቀንበሮች አሉ በአገሪቱ ደረጃ የሚያስፈሩ ሰዎች አስቧቸው ከነሙሉ ልብሳቸው ከነክብር ቦታቸው ተቀምጠው ነው ማን ነህ ብለው ይጠይቁ ሌላ ሰው ምናልባት እየተንቀጠቀጠ የሚቆምበት ቦታ ነው ግን ኢየሱስ ራሱ በማቴዎስ ምዕራፍ 23 ከቁጥር 1 ጀምሮ ስታነቡ ኢየሱስ ለሕዝቡ እንዲህ አላቸው ይላል ስለ ፈሪሳውያን ስለ እነኚህ አስተማሪዎች ትእዛዝ ያዟቸዋል አለ የሚነግሯችሁ ስሙ አለ ግን የሚሉትን አያደርጉምና የሚያደርጉትን አታድርጉ አላቸው እነሱ በጣታቸው እንኳን ሊነኩ የማይደፍሩትን በሰው ላይ ይጭናሉ መናገር እንጂ ህይወት ግን ዜሮ እንደሆነ ጌታ ተናግሯል ስለዚህ እነኚህ ሰዎች በፍርድ ወንበር መቀመጥ መብት የላቸው አንድ ወንድም ያን ጊዜ የነገረኝ ነገር ያስታውሰኛል አንድ ሰው አገር ቤት ነው ሳኒቴሽን ይሄ ጽዳት የሚቆጣጠሩ ሰዎች አሉ እና ሄደው እነሱ ቤታችሁ ቆሻሻ ነው ካሉ በተለይ ሆቴል እንደ ንግድ ቦታ ካላችሁ ያሳሽጋሉ አሽገው ይሄዳሉ ቤታችሁ እና አንድ ባለሱቅ ቤቱን አዩና አሸጉበትና ምንድን ነው ሲባል ፍርድ ቤት አቀረቡት ከዛ ፍርድ ቤት ቀረበ እና ዳኞቹ ፊት ቆሟል ከዛ ዳኞቹ ምን አሉ አገላበጡና መዝገቡን አንተ ሰው ቤትህ በጣም ቆሻሻ ነው እንደው ሸረሪት ሁሉ አድርቶበታል ይባላል እና ምን ያህል እውነት ነው ብለው ጠየቁ ሲሉት ምን አለ ሸረሪት ምንድነው ሸረሪት ምንድነው አለና ያቺ እዛ ግድግዳው ላይ ማያት አይነት ነች አለ ፍርድ ቤት ዶክተር ምንድነች ያለው ስለማያውቅ እንዲመቸው ሊያስተካክል ሸረሪት ምን ነበር አለ ይሄ እዚህ ግድግዳ ላይ የማይው አይነት ነው ማለት ለከፍል ቤቱ ራሱ በሸረሪት ያደረገ
ከዛ ዳኞቹ አዩና እኛም ራሳችንን ስላላጸዳ ልንፈርድብህ አንችልም ብለው በነፃ ለቀቁት። በህይወታችሁም እንዲህ ነው። አንዳንዴ ራሳችሁን ባላጸዳችሁበት ነገር ስንፈርድ እንገኛለን አይደል? የሆነ እኛም ራሱ ከሌላ ባጉሊ መነጽር ስንታይ ግንቡ ከልሎ አይደለ? ያበላሸነው በሌሎች ግን አደባባይ ባረጉት ስንፈርድ ህሊናችን አረ የሚለን ጊዜ ብዙ ነው። መንፈስ ቅዱስ ከውስጥ እንዴ የሚል እና እነኚህ ሰዎች ምንም እንኳን በፍርድ ወንበር ይቀመጡ እንጂ ኢየሱስ ራሱ የተናገራቸው ያየው ማንም እነሱ ሊደፍራቸው አይችልም። እነሱ ላይ ሊፈርድ አይችልም። ኢየሱስ ግን አይቶ ስለነበር አይ እናንተ በፍርድ ወንበር ላይ ተቀምጣችኋል እንጂ ራሳችሁ በሙሴ ወንበር ላይ እንኳን ብትቀመጡ ህጋዊ ሰዎች አይደላችሁ ብሏቸዋል። ከሁሉ ያስደነቀኝ እዚህ ክፍል ላይ በተለይ ቁጥር 13 በጣም አስገራሚ ክፍል ያልተማሩና መጽሐፍትን የማያውቁ ሰዎች ናቸው በእነሱ እይታ። ለምን? በእነሱ ቴዎሎጂ ስኩል የተማሩ ሰዎች አሉ። እነሱ ማን እንደተማረ ማን የት እንደተማረ በደንብ ጠንቅቀው መሰረታዊ የሆነውን ትምህርት መሰረታዊ የሆነውን የአይሁድ ትምህርት የተማሩ አሉ። ሌሎች ግን ከልጅነታቸው ጀምረው ፊደሉን ያስቆጠሯቸው ጥቅስ በጥቅስ ያስለመዷቸው የከፍተኛውን ትምህርት የወሰዱ ስኮላርስ ቴዎሎጂያንስ አሉ። እነኚህ ደግሞ ዋኖቹ አስተማሪዎች ናቸው። እነ ገማልያል ትልልቆቹ የቴዎሎጂ መምህራን ስር የተማሩ ናቸው። እነ ጳውሎስ ራሱ ሲናገር እነኚህ ሰዎች እዛ ውስጥ አንድም ቀን ታይተው አያውቁም። የትምህርት ቤቱንም ትምህርት አያውቁትም፣ ቴዎሎጂንም አያውቁትም። ኢየሱስ ሃሌሉያ ከሱ ጋር ብቻ ከሆንክ ታሪክ ይቀየር። አሜን። ከሱ ጋር በመሆን ብቻ እና እነዚህ ሰዎች ግን ገብቷቸው እንደነበር የሚታወቅ አደነቁ ይላል። አስተውል ሲያዋቸው ከነሱ የሚጠበቅ አይደለም የሚናገሩት ከኃይል ጋር በድፍረት በነገራችን ላይ በግልጥ ተናገሩ የሚለው በሌሎች ትርጉሞች በድፍረት ተናገሩ ነው። እንደነገርኳችሁ ነው። ይሄ ጉባኤ እንደዛ የሚነገርበት አይደለም። ግን እነሱ የእግዚአብሔርን ቃል ለሕግ መምህሮቹ ለዋኖቹ በደንብ አድርገው ሲናገሩ አዩና ተደነቁ ይላል። ግን አንድ ደስ ያለኝ ነገር ከኢየሱስ ጋር እንደነበሩ አውቋቸው። አንድ ምስጢር ልንገራችሁ። ብዙ ጊዜ ክርስቲያኖች እውነተኛ ክርስቲያኖች ደፋሮች ናቸው። አሜን። የእግዚአብሔር ክብር የገባባቸው ሰዎች አይፈሩም። ለእውነት ለመቆም ዝግጁ ናቸው። የካታካምቦ ሰማዕት የሚል መጽሐፍ አንብባችኋል? አንዳንዶቻችሁ እንዳነበባችሁ አስባለሁ። እሱ መጽሐፍ ታነቡ፣ ሌሎችም የታሪክ መጽሐፍ ታነቡ የቅዱሳን ድፍረት ምን አይነት ጨካኝ እንደሆነ በሞት አፋፍ ላይ ድል ሲናገር ከጥቂት ደቂቃ በኋላ እንደሚሞቱ ተነግሯቸው ሐሳቡ ሲጠየቁ ጌታዬን ከጥቂት ደቂቃ በኋላ አይዋለሁ ብለው ለተራቡ አንበሶች ሲጣሉ እየዘመሩ እጃቸውን ይገነጥላቸው እንደ ጧፍ አልብሰው እንደ እሳት ማነው እንደ ሻማ ሲለኩሷቸው እየዘመሩ ተቃጥለው ያጠፉ ናቸው። አይፈሩ፣ እውነትን ይናገራሉ። ለምን መሰለ? መጽሐፍ ቅዱስ ጳውሎስ ለጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ ምን ብሎ ነው የነገረው? የእግዚአብሔር መንፈስ እግዚአብሔር የሰጠን መንፈስ የፍቅር አይደል? ራስን የመግዛት መንፈስ ነው እንጂ የፍርሃት መንፈስ አልሰጠንም። ኢየሱስ ይባረክ። የፍቅር የኃይል ራስን የመግዛት ነው እንጂ የፍርሃት መንፈስ አልሰጠንም እና አይፈሩም። የእግዚአብሔር ሰዎች በድፍረት ቆሙ ነበርና እነኚህ ሰዎች ላይ ትክክለኛ የጌታ መንፈስ እንደመጣባቸው ታያላችሁ። በእርግጥም በዚሁም ሉቃስን ጠቅሷል። መንፈስ ቅዱስን ተሞልቶ ብሎ የሚነግረን ስለ ጴጥሮስ ሲናገር በዮሐንስ 7:13 ላይ በዮሐንስ ወንጌል 7:13 ላይ ትክክለኛው የጌታ ነገር በደንብ ምንም እንኳን ቢገባቸው ግን ፈሪ ስለነበሩ ሰዎች የሚናገረው ነገር አለ።
አንዳንድ ዋጋ መክፈል ያልፈለጉ ሰዎች የሆነ ነገር አይተዋል ግን ከጌታ ጋር አብረው ሆነው ዋጋ መክፈል ስላልፈለጉ ሰዎች ምን ይላል ዳሩ ግን አይሁድን ስለፈሩ ማንንም ስለርሱ በግልጥ አይናገርም ነበር ይላል የሆነ ነገር ገብቷቸዋል ግን ዋጋ መክፈል የሚለው ወደ ውስጥ መግባት የሚለው ነገር ያልፈለጉ ሰዎች ናቸው ከአየ ጠንካራ ለከተናገር የሚመጣው ክፍያ ግልጽ ነው በእነሱ ከማህበረሰቡ ነው የሚያውቁ ያ ደግሞ ከባድ ሰው ቢሞትን ላይ ቀብሩልን ችግር ቢገጥም አይደርሱም ይሄን ደግሞ ክፍያ መክፈል ብዙ ሰው ስለማይፈልግ እዚህ ጋር ያለው ነገር ለመጠበቅ ሲል ተስማምቶ ይኖራል ይሄ በአገር ቤትም በፊት በተለይ ቀደም ብሎ የነበረ ነው አሁን እንኳን አቅም እያጣመጣው እግዚአብሔር ይመስገን ለምን የሰራዊት ጌታ እግዚአብሔር እየሰበረው ነው በዚሁ ላይ ስለ ፍርሃት አንዳንድ ነገሮችን ማንሳት ቢያስፈልግ ጌታ ራሱ ምን ብሎ ተናግሯል በማቴዎስ 10:28 ላይ ስጋን የሚገሉትን ነፍስን ግን መግደል የማይችሉትን አትፍሩ ስጋን ገሎ ነፍስን በገሃነም ሊጥል የሚችለው ፍሩ ይላል እና ጌታ ፈሪ ልጆች የሉትም እስቲ አሜን በቃ ደፋሮች ለእውነት የቆሙ እንዲሆኑ የሚገርም ነው ጌታ በድፍረት ሰዎች እንዲቆሙ ጠይቋል ውጤቱ ምን ይሆን የሚገርም በድፍረት ስትቆሙ እንዳይገሏችሁ ከለክለላችሁ አላራ አስፈላጊ ሆነ ትሞታል አይገርም አስፈላጊ ሆነ ትሞቻለሽ ግን ለዛ ዝግጁ ሆነሽ ነው ሞት ከዚህ የተነሳ ብዙ ሰዎች ቀደም እንደነገርኳችሁ አምላካቸው እግዚአብሔር የማይመስል ፍጻሜ ያሳልፈዋል ግን ከሞት ባሻገር ስላለ ህይወት እግዚአብሔር ሁሉ ጊዜ ስለሚያስብ ይሄ ነው ብዙ አይገደው ኢየሱስ ይባረክ አሜን ከኢየሱስ ጋር ስለመሆን አንዳንድ ነገር ልናለ ከኢየሱስ ጋር ስለመሆን አየ ከኢየሱስ ጋር እንደሆኑ አወቋቸው አየ ውሎ ማንነትን ይቀርጻል ኢቭን መጥፎ ውሎ ተጽዕኖ ያደርጋል እንደው ከጥሩ ይልቅ መጥፎ ውሎ ነው ተጽዕኖ የሚያደርገው ታውቃላችሁ አይደል ግን ጥሩ ተጽዕኖ ያደርጋል እንደው ምንድነው የሚሉት ጓደኛህን ንገረኝ አይደል እና ማንነትን ነግራሃል ኢንፍሉዌንስ ስላለ ሰው አንድኛው በሌላው ላይ ያጋባበታል ለምሳሌ ጉንፋን የያዘው ሰው ጋር አብራችሁ ከተቀመጣችሁ ጉንፋን ወዳችሁ እንኳን ይጋባል አይደል ጉንፋን ጥሩ ነገር ስለሆነ አይደል የሚጋባ ስለሆነ ትራንስሚትድ ስለሆነ ኮንቴጂየስ ስለሆነ አንዳንድ ነገር ካራክተር እንጂ ይጋባ ሁሉ ጊዜ በጣም ኮምፕሌን የሚያወራ ሰው ጋር አብራ አይ ብሎ ኔጌቲቭ የሚያወራ ሰው ጋር እስቲ ዝም ብለህ ከረም እንዴት እንደሆነ ሳታውቅ እዛ ጋር ልትቃወማቸው ትችላለህ ሌላ ቦታ ግን ሄደ ኔጌቲቭ ስታወራ ትታያለህ ተጽዕኖ እና እኛ ግን ተጽዕኖ አድራጊ እንድንሆን ተጠርተናል የሌሎችን ህይወት እንድንቀይር የኛ አቅም በርትቶ ሌሎችን ይሄንን የተበላሸው ነገራቸውን እንድናስጥላቸውና በክርስቶስ ባህሪ እንድንማርካቸው ተጠርተናል እንጂ እኛ በእነሱ ኢንፍሉዌንስ እንድንደረግ ይሄ መጽሐፍ ቅዱሳዊ አይደለም ወይም ስተት ነው በሁለተኛው ዓለም ጦርነት ፈንጂ መርማሪ ስለነበረች ውሻ አይ ቲንክ የሆነ ጊዜ ነግሬያቸዋለሁ በሁለተኛው ዓለም ጦርነት እና ፈንጂ መርማሪ ነች እና ከወታደሮች ጋር አብራ እየሄደች እያነፈነፈች ለካ ሳታቅ አንዱ ፈንጂ አላግባብ አልፋ ረገጠች እና ፈንጂ ፈነዳ ሲፈነዳ ሁለቱን የኋላ እግሯን ጠረገ ወይም ቆረጣ እና እንደምንም ብለው ተሸክመዋት አወጧት ደም በደም ሆናለች በሞትና በህይወት መካከል ናት ሐኪም ቤት ወሰዷት ስትታይ ተረፈች ግን ሁለቱ እግሯ ተቆረጡ በዚህ ሰዓት ደግሞ የሚያስገርመው እርጉዝ ነበረች እና ከጥቂት ጊዜ በኋላ ወለደች ያው ዳነች ታክማ ግን አካሄዷ እንደ ውሾቹ ሳይሆን በሁለት እግሯ በመንፏቀቅ ከፊት እንዲያለች ነው ከዛ በኋላ ልጇ
ተወልዳ በስንተኛው ጊዜ ስትታይ ልጇ እንደ እናትየው መንፈቀቅ ጀመረች ገባለ በሁለት እግሯ ከፊት ይዛ ልጅቷ ትፈቀቃለች ግን እኮ አላት ግን ምንድነው እናትየዋ የምትሄደው ልክ ነው ብላል ተጽዕኖ ነው አየ ቅድም እንደነገርኩ ጥሩ የሚሆን መጥፎ ነገር በተለይ የተከተልከው ተጽዕኖ ያደርግባል ስለዚህ የምትውሏቸው ሰዎች ምረጡ እስቲ አሜን አቅም እስከሌለህ ድረስ ምረጥ አቅም ካለ ግዴታ ሂድ አቅም ከሌለህ ግን ጥሩ ሊረዳህ የሚችለው ተጠጋ እንጂ አሁን ለስጋ ለሆነ ወዳጅነት ከመብልና ከመጠጥ ያለፈ ህይወት ከሌለ ራቅ መጽሐፍ ቅዱሳዊ ይህስ አዳዲሶችና ደካሞችን መርዳት ያስፈልጋል ይገባችሁ ኢየሱስ የተባረከ እና ከኢየሱስ ጋር ነበሩ ይላል በመጽሐፍ ቅዱስ ውስጥ ትልቁ ዕውቀት ተብሎ እግዚአብሔር ዕውቀት በማጣቱ እያለ ህዝቡ ሲወቅስ ሰምታችኋል በተለያው ሆሴዕ ምዕራፍ 4:6 ሆሴዕ 6:6 እነኚህ በጣም ስለ ዕውቀት ይታወቃል ህዝብ ዕውቀት ከማጣቱ የተነሳ ጠፍቷል አንተ ዕውቀቴን ጠልተሃልና እኔም ካህን እንድትሆነኝ ጠላሃለሁ ይላል አየ እግዚአብሔር ህዝብ ዕውቀት ከማጣቱ የተነሳ እንደሚጠፋ ተናግሮ ግን ስለ የትኛው ዕውቀት ነው የሚያወራው ስለ እግዚአብሔር ዕውቀት እግዚአብሔር የተባረከ እግዚአብሔር ስለማወቅ ስለ እግዚአብሔር ባህሪ ስለማወቅ በመድረስ ስላለው ዕውቀት ጥሩ ነው መማር ግን ዋና ነገር አይደል በመንፈሳዊ ዓለም እግዚአብሔራዊ የሆነውን ነገር ማወቅ ነው ቅድሚያን የሚሰጠው ይሄን ደግሞ ለማወቅ ግድ ባይብል ኮሌጅ መግባት ላይ ነው መግባት መጥፏል ጥሩ ነው ራስን ጠብቆ መማር ግን ከሱ ይልቅ ከኢየሱስ ጋር ከዋላችሁ እስቲ አሜን ከኢየሱስ ጋር ከሆናችሁ ዕውቀቱ ኑሮው ይመጣባችኋል ለምን ካላችሁ ቆላስይስ ምዕራፍ 2 ከ1 ጀምሮ ያለው ቃል ቆላስይስ ምዕራፍ 2 ከ1 ጀምሮ ስለናንተና ኢላን ጳውሎስ ለቆላስይስ ክርስቲያኖች በሎዶቅያ ስላሉት ፊቴንም በስጋ ስላላዩት እንዴት ያለ ትልቅ መጋደል እንዳለ ታውቁ ዘንድ እወዳለሁ ልባቸው እንዲጸናና በፍቅር ተባብረው መረዳት ወደሚገኝበት ወደ ማስተዋል ወደሚገኝበት ወደ መረዳት ባለጠግነት እንዲደርሱ የእግዚአብሔርን ምስጢር እርሱን ክርስቶስን እንዲያውቁ እጋደላለሁ ይላል ስሙኝ ማስተዋል ወዳለበት ወደ መረዳት ባለጠግነት የመረዳት ባለጠግነት የሚባል ማስተዋል የሚባል ነገር ማስተዋልና የመረዳት ባለጠግነት ወዳለው ነገር ውስጥ እንዲገቡ ይላል ደግሞ የእግዚአብሔርን ምስጢር ክርስቶስን እንዲያውቁ ጋደላለሁ ይላል እጋደላለሁ ይላል ይሄ የአትሌቶች ቋንቋ ነው የሚባል በቃ ያለ ሌላ ኃይል ተጠቅሜ ወደዚህ እንዲዞሩ ነው የምፈልገው ነው የሚለው ለምን ስትሉት የተሰወረ የጥበብና የዕውቀት መዝገብ ሁሉ በእርሱ ነው እስቲ አሜን በሉ ኢየሱስ ይባረክ ምን ማለት ነው ታውቃለህ የተሰወረ የጥበብና የዕውቀት መዝገብ ማለት የተሰወረና የጥበብ ሀብት ኢየሱስ ጋር ነው ያለው ስለዚህ እሱ ጋር ተጋካል ጠቢብ ትሆናል እሱ ጋር ውሎህን ካስተካከል አዋቂ ትሆናል ሃሌሉያ ስለዚህ ይሄንን የተሰወረ የጥበብና የዕውቀት ሀብት ያለበት ስለዋሉ አሁን ማን ነው ጠቢባን የሚቋቋማቸው ማንስ ነው አዋቂ አፋቸውን ሊዘጋ የሚችል ሁሉን የሚችል አምላክ እግዚአብሔር ይናገርባቸዋል ሃሌሉያ ሉቃስ 21:15 ላይ ጌታ ተናገረ ሉቃስ 21:15 እንዲህ የሚል ቃል አለ በጣም ደስ ይለኛል ወደረኞቻችሁ ሁሉ ሊቃወሙትና ሊከራከሩት የማይችሉትን አፍና ጥበብ ሰጣችኋለሁ እስቲ አሜን ኢየሱስ ይባረክ ወደረኞቻችሁ ሊቃወሙትና ሊከራከሩት የማይችሉትን አፍና ጥበብ እሰጣችኋለሁ ይላል ወደ ሸንጎ በጎተቷችሁ ጊዜ ወደ ነገስታት በወሰዳችሁ ጊዜ እንዳትፈሩ ምን እናገራለን ብላችሁ እንዳትጨነቁ ለምን መሰላችኋል እኔ አፍ ሆናችኋል ማንም ሊቋቋመው
የማይችለውን አፍ እሰጣቸዋለሁ አለ። ጥበብ ነው እኔ ጋር አለ አላቸው። ኢየሱስ ይባረክ። ውሎህን አስተካክል። አንዳንዴ እንደ ቀልድ ሰዎች እንኳን የሚሰነዝሩ ነገር ተጽዕኖ አድርጎብን ይታያል። እንደ ቀልድ ኢቭን ፓርቲሲፔት ሳናረግ ከዚህ በፊት አንዲት አገልጋይ ስትናገር ሰምቻለሁ በዩቲዩብ ቆይቷል። ስለ ተጽዕኖ ስለመደረግ ነውና ሲጋራ የሚያጨስ ሰው ጋር ተቀምጬ ያለችው በጣም ልቤን ነክቶኛል። እና አንድ ቴብል ላይ ተቀምጦ አለች ሲጋራ ያጨሰ ሰውዬው አለች። እና እኔ ሲጋራ ሰው አገልጋይ ነች እንግዲህ ታያችሁ ሲጋራ እንኳን ልታጨስ አትወድም ሽታው እና ረብሿታል። ግን አንድ ቴብል ላይ ስለተቀመጡ ስትወጣ በኋላ እሷ ራሷ ሲጋራ ሸተተ። ገብቷል? ውሎህን መምረጥ አለብህ። ሳታውቀው አንዳንዴ እንደ ሲጋራው ሽታ ብልቅ ሲልብህ ይታያል። ወጣ ብለህ እዛ ጋር የተነጋገሩት አንዳንድ ሰዎች አሁን በተለይ እዛ ጋር እንደምታውቁት ነው እግዚአብሔርን የሚያከብሩ ሰዎች ብዙ ይሉ ግን እነሱ ጋር ሆነ የሚያወሩት ወሬ አንዳንዴ ትክክል ነው። እነሱ የራሳቸው ሚዛን አላቸው፣ የራሳቸው አካሄድ አላቸው። በኋላ ወደ ቤት ይዘሱ እንዳለ አሜን በርስ ኢየሱስ ይባረክ። ኢየሱስ የነገረህን ይዘህ ሂድ። እግዚአብሔር የተባረከ ይሁን። በጣም የገረመኝ ይሄንን ወደ ሩኞቻቸው ሊከራከሩት የማይችሉትን አፍና ጥበብ ሰጣቸዋል ያለው እዚሁ ሐዋርያት ሥራ ምዕራፍ 6 ቁጥር 10 ላይ ስትመጡ በተግባር ታውቃላችሁ። እዛው ምዕራፍ 6 ቁጥር 10 ስለ እስጢፋኖስ ይናገርበት የነበረውን ጥበብና መንፈስ ይቃወሙ ዘንድ አልቻሉም። ሃሌሉያ! የተማሩ ሰዎች ናቸው። ጥቅስ በደንብ የሚያውቁ የተራሮች ስም፣ የከተሞች ስም፣ የሰዎች ስም እስከ ቅመቅማት የትውልዱን ታሪክ በዘር በቃላቸው የሚያውቁ የትጋ ምንጋ እንደተጻፈ ቃሎች በደንብ የሚያውቁ ናቸው። ይሄ ግን የመጣው በመንፈስ ኃይል የሚናገር በኢየሱስ ጥበብ የሚናገር ስለሆነ ማንም ሊቋቋመው አልቻለም። ጸጥ አሰኛቸው። ሃሌሉያ! እዚህ ሰናድሪ ይሄ ትልቅ ጉባኤ ይሄ ትልቅ የፍርድ ሻንጎ ላይ እነኚህ ሰዎች በግልጥ ተናገሩ የሚለው በድፍረት ያለ ምንም ፍራቻ ይታይ። ቅድም እንደነገርኩ ነው እነሱ ራሱ በግልጥ እንደተናገሩ የሚለውን ሐሳብ የጻፉት ለምንድን ነው? አይተው አያውቁም። እንደውም አንድ ጽሑፍ ሳነብ ተገርመው ከመሃል አንዳንዱ እንዴ እስከ ዛሬ እዚህ ቦታ ላይ እንዲህ አይነት ሰዎች ቆመው አያውቁም ሳይሉ አይቀሩም። ሃሌሉያ! ይሄ በግልጥ እንናገራለን የሚለው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 12 ላይ ተናግሯል። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 12 እንግዲህ እንዲህ አይነት ተስፋ ካለን ገልጠን እንናገራለን ይላል። ይሄ በድፍረት እንናገራለን ነው የሚለው። ቅድም እንደነገርኳችሁ ይሄ ገልጠን የሚለውን አጠቃቀም በድፍረት ለማለት ነው አማርኛው። እንዲህ አይነት ተስፋ ስላለን ይላል። ሁለተኛ ቆሮንቶስ ምዕራፍ 3 በምድር የሚታወቀው መሰላችሁ ስለ ሕግና ስለ ጸጋ የሚናገረው ስለ ተሻረው ስለ ፊቱ ክብር የሚለው ያ በድንጋዮች ላይ በፊደሎች የተጻፈው የሞት አገልግሎት በክብር ከሆነ ይሄኛው የመንፈስ አገልግሎት ይበልጥ በክብር ነው እና ያወዳደረ ያ የብሉይ ኪዳኑ በክብር ከሆነ ይላል የአዲስ ኪዳኑ ደግሞ የበለጠ በክብር ነው። ስለዛኛው ስለ ተሻረው ስለ ፊቱ ክብር ይላል። የሙሴን ፊት ትኩር ብለው መመልከት ካቃታቸው ይሄኛውማ ብሎ እያስበለጠ ከተናገረ በኋላ እንግዲህ እንዲህ አይነት ተስፋ ካለ ገልጠን እንናገራለን፣ በድፍረት እንናገራለን። ጳውሎስ በነገራችን ላይ ጀግና የእምነት አርበኛ ሮሜ ምዕራፍ 1 ቁጥር 16 በጣም የምታውቁት ቃል በወንጌል አላፈረም በላል። አስቀድሞ ለአይሁድ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው ይላል። አንድ ነገር ገብቶኛል። ይሄን ጥቅስ ሳይ አላፍርም አለ በወንጌል። ለምን ስትሉት የሚያድን ነገር ይዤ እንዴት እፈራለሁ? የሚያድን ሰዎች ከሞትና ከጥፋት የሚመልስ ነገር እንዴት ያሳፍራል? የሚገል ነገር እኮ አለ። ጠንቋይ ቤት አይደለም እኮ ሄዱ ያልኳቸው ነው። እርኩሰት ቤት አይደለም ያልኳቸው። ኑ ከዘላለም ጥፋት ዳኑ ማለት ምን ያሳፍራል አለ። ስለዚህ አላፍርም በወንጌል አለ።
ኢየሱስ ይባረክ አሜን ያለ ማፈር ያለ መሸማቀቅ በድፍረት ተናግረዋል ከዚህ ጋር በተያያዘ እንግዲህ ይሄንን ከላይ እስከ ቁጥር 14 ይሄንን ካል ቁጥር 15 ጀምሮ ያለውላል ከሸንጎም ወደ ውጭ ወጡ ዘንድ አዘው በእነዚህ ሰዎች ምን እንስራ የታወቀ ምልክት በእነርሱ እጅ እንደተደረገ በኢየሩሳሌም ለሚኖሩ ሁሉ ተገልጧልና እንሸሽገውም ዘንድ አንችልም ነገር ግን በሕዝቡ ዘንድ አብዝቶ እንዳይስፋፋ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው እርስ በርሳቸው ተመካከሩ ጠርተው በኢየሱስ ስም ፈጽመው እንዳይናገሩና እንዳያስተምሩ አዘዟቸው ጴጥሮስና ዮሐንስ ግን መልሰው እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቆረጡ እኛስ ያየነውና የሰማነውን ከመናገር ዝም ማለት አንችልም አሏቸው ሃሌሉያ ይኸውልህ እዚህ ጋር አንድ የገባኝ ነገር አለ እንሸሽገው ዘንድ አንችልም ለኢየሩሳሌም ለሚኖሩ ሁሉ ግልጥ ሆኗል ያሉት ለምን ታውቃለህ ከዚህ በፊት ሸሽገው ስለሚያውቁ ምን እንደሸሸጉ ታውቃለህ የኢየሱስን ትንሣኤ አለ ትንሣኤላቸው ገንዘብ ከፍለው ዋሽ በቃ ሰረቁ ለሊት ተኝተን ሰረቁ ብላችሁ ተናገሩ ብለዋቸው ሸሽገው ነበር መስሏቸዋል አሁን በብዙ ሺህ ሰው ውስጥ ሆኖ ኢየሱስ መጣ ሊሸሽጉት እንዳይችሉ ሆኖ ኢየሱስ የተባረከ አሁን ግን ሊሸሽገው አንችልም ብለው በራሳቸው በጣም የገረመኝ ግን እዚህ ጋር በኢየሱስ በዚህ ስም እንዳይናገሩ ብለን እንዘዛለን ጌታ ደጋግሞ የተናገረውን እስቲ ተመልከቱ ስለ ስሜ መከራ ተቀበላል አይደል ስለ ስሜ ያሳድዷቸው ስለ ስሜ ብዙ ጊዜ ተናግረዋል እና እነሱ እሷን ይዘው መጡና በዚህ ስም አሉት አትናገሩ ሌላ ነገር እንደፈለጋችሁ ተናገሩ ድሮ እዛኛው ቤት እያለ እኛ ሳናውቀው ኢየሱስ ማለት አበዛ ወደናል በቃኛ መጣሁት ጋር ስንቀራረብ ጊዜ ኢየሱስ እናንተ ሰዎች አካሄዳችሁ ወዴት ነው እንዴ ምን ነው ኢየሱስ አበዛችሁ ለምን ነው ኢየሱስ ካበዛ ጴንጤ አይነት ማለት ነው አዎ በቃ እኔ ኢየሱስ እያበዛው ሌላ ኢየሱስ የሚያበዛ አንድ አይነት ከሆነ በቃ ነኝ ማለት ነው አሜን ለምን መጽሐፉ ነው እሱን እንድል የሚያደርግ ከዚህ ጋር ግን የመለሱትን መልስ ተመልከቱ አመቻምቸው ኦኬ በቃኛ ስራችንን እናውቀዋለን ብለው ሹልክ አላ አይገርም ምክንያቱም እዛ ጋር የሚያስፈራ ጉባኤ ነው ልትፈቱ ነው ተብሎ ግን ሲነገራቸው ምን አሉ እስቲ አንድ ጥያቄ እንጠይቃቸዋለሁ ይኸው ጥበብ ማለት እዚህ ጋር ተመልከቱ ዝም ብለው አንሰማችሁ የምትሉትን አላሉ ታውቃላችሁ ወይ ደግሞ የንቀት ንግግር አለ የሚተናገሩት ምንድነው ያሏቸው እሺ እናንተ ያላችሁትን ብንሰማ እግዚአብሔር ያለ ሌላ ነገር ኮል ተናንተ ይልቅ እግዚአብሔር እንስማሽ እናንተ ራሱ ፍርዱን ንገሩ ገባ እንዴ እኛ አስቡ ከእግዚአብሔር ሊሏቸው ይችላሉ አይችሉም እና እስቲ እናንተ ፍረዱ እናንተ እንስማ ወይስ እግዚአብሔር እኛ ግን አላችሁ የመረጥነው እግዚአብሔርን መስማት ነው አሉ ይሄን ደግሞ እነሱ እግዚአብሔር ለመሰማችሁ ነው ዳይሬክት ሊጣላችሁ አይችሉም ምክንያቱም እግዚአብሔር አገልጋይ ነው ብለው ያንን መመርመር ነው ያለባቸው አንድ ነገር ገባኝ ይሄንን ሳይ በተለይ ይሄን አጠቃቀም ጴጥሮስና ዮሐንስ ግን ቁጥር 19 እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ የሚለው እናንተስ ጀጃ እናንተስ ፍረዱ እናንተን መስማት እግዚአብሔርን ያመጣው አንድ ነገር ገባኝ ይሄን ክፍል ሳይ ቆም ያደርጋል በየለቱ እንዳውነኝ ሰዎች እዛ ትልቁ ፍርድ ቤት ትልቁ የካህናትና በወቅቱ የነበሩት መሪዎች ፊት መቅረባቸውን ብቻ ማሰብ የለባችሁ በየለቱ እያንዳንዳችን
ምርጫ እንዳለ ታውቃላችሁ እግዚአብሔርን የመስማትና ሌላ ነገር የመስማት ዴይሊ ላይፍ ላይ በየቀኑ በመኖረው ህይወት ምርጫ እኮ ነው እግዚአብሔርን ተሰማበታለህ ወይስ ሰው ተሰማበታለህ ወይስ ሌላ ነገር ተሰማበታለህ አየ አሁን ስለና አዳም ወስታሪ እግዚአብሔር መጣና ነገራቸው ለአዳም አንድ ሁለት ነው ሰይጣን ደግሞ መጣና ሌላ ነገር ነገራቸው ምርጫ ነው ሰይጣንን መስማት ወይ እግዚአብሔርን መስማት ስለዛ ደግሞ አዳም ደግሞ እግዚአብሔርን በትክክል የሰማው እሱ ከይዋን ግን በኋላ ደግሞ ሚስቱን ሰማ ከእግዚአብሔር ይልቅ ዛሬ ከእግዚአብሔር ይልቅ መስማት ነው ህይወታችሁ እንደሚፈታተን ነገር ገጥሟችሁ ከእግዚአብሔር ስማኝ እንዴ ዓለም እኮ ተደማጭነት ለማግኘት ይላል አንድ ጽሁፍ ሳለ ኦቨር ታይም ትሰራለች ታውቃላችሁ ያለው አካሄዳችንን ምርጫችንን የኑሮ አቋማችንን በእነሱ ሁኔታ እንድናስተካክል 24/7 ነው የሚሰራው ይሄን አስቡ ይሄን ሂዱ ይሄን ብሉ ይሄን ጠጡ ጓዳ ድረስ ገብቶ የለም ምን ቀራች እኛም የኑሮ ሁኔታችንን የምናስተካክለው በእነሱ አይደል አየ አቋም ከሌለ እግዚአብሔርን በትክክል በእግዚአብሔሩ አካሄድ እየገባ ካልወቅ ሳታውቁ ተሸርሽረል ትችላል ግን ዛሬ ምርጫ እግዚአብሔርን መስማት ነው ምርጫሽ እግዚአብሔርን መስማት ነው ህዝቤ ሰምቶኝ ቢሆን አላለ ዘመን ላይ ህዝቤ ሰምቶኝ ቢሆን ኖሮ እስራኤልን በመንገድ ሄደው ቢሆን ጠላቶቻቸው ፈጥኜ ባዋረድኩላቸው ነበር የእግዚአብሔርን ጠላቶች በተገዙላቸው ነበር የስንዴውን ስብ ባበላኋቸው ነበር እና ምንድነው ይሄ ክፍል የሚለው ካለ መስማታቸው የተነሳ ሌላ ተቃራኒ ኑሮ እየኖሩ እግዚአብሔርን የሚከተሉ ናቸው የእግዚአብሔር አማኞች ናቸው የእግዚአብሔር ህዝብ ናቸው ህዝቤ ብሎ ነው የሚናገራቸው ግን ሰምቶኝ ቢሆን ኖሮ ይላ ጠላቶቻቸው በተገዙላቸው ነበር ማለት ምን ማለት አሁን ጠላቶቻቸው ሰምተውባቸው እየጮሁ ጌታው ምናምን ይያል የምድሩ ስብ ባበላኋቸው ይላል ስንዴው በችግር ውስጥ ነው በረሃብ በድርቅ በቃ ተጎሳቆሉ ነው ግን ካለ መስማት ተነሳ እግዚአብሔርን መስማት የሁሉ ነገር ቁልፍ ነው አንድ ነገር ነግራችኋለሁ እግዚአብሔርን ግን ስትሰሙ በዙሪያችሁ ማንም ላይ ቆም ይችላል ይሄን ታውቃላችሁ ማንም ኢቭን አማኞች አብራችሁ ላይ ቆሙ የሚችሉበት ጊዜ አለ ግድ የለም የሰራዊት ጌታ እግዚአብሔር አብራችሁ ጳውሎስ እንደዛው ማለት ነው በፊተኛው ሙግቴ አላል ወጥያት ነው ሱራ 4 ላይ በፊተኛው ሙግቴ አንድስ እንኳን አልደረሰም እና ጌታ ግን ባጠገቤ ቆሞ አበረታኝ ከአንበሳም አፍ ዳም ትልልቅ ሐዋርያት ተባሉ ከዛ በፊት የሚፎክርባቸው ከሌ ሰላም በሉልኝ እነ ከሌ እንዲመጣ አርጉልኝ ለምን ነው ሰው የለም ዛሬ ወልቆት ማንም አልደረሰልኝ ብሎ ብቻው ፍርድ ቤት ቆሞ ግን ዞር ስላለ ካጠገቤ ቆሞ አለ አበረታኝ ከአንበሳም አፍ ዳም አንዳንዴ እንደዛ ነው እግዚአብሔር እንደው ክብሩን የሚገልጠው እንደዛ ነው ግርግር በሌለበት ብቻ ሰጥቶ ግራና ቀኝ አይተዘላህ ተስማማክ ኢየሱስ ጌታ ቆይቷል አንዴ ነገራቸዋለሁ አንድ ፓስተር ህዝቡ ሲያይ አልተማመንበት ያለው ህዝቡ ሲያይ አይተማመንባቸው እና ይሄንን ህዝብ መፈተን አለብኝ ብሎ ተነሳ እና ሁለት አገልጋዮች ምናምን ወስዶ አንድ የሚያቀው ሻለቃ ጓደኛ ነበርውና እባክህ የሚሊተሪ ልብስን እንዳለው ሰይ ለጓደኞቼም የሌላ ወታደር ልብስ ብሎ በወዳም ልኮ ቀን አርቲፊሻል ጢማር ጥቁር መነጽር አርጎ ስለብሶ መሳሪያ ይዞ ቸርቹን በርግደው ገቡ በርግጫ ግሩ እንዳትነቃነቁ ሁሉ ሁሉ ሶስት ከዛው ከዚህ ቢዘ እና እግዚአብሔርን በትክክል እናመልካለን እንዴነን የምትሉ በዚህ በኩል አይኛ ድንገት ነው የመጣው የምትሉ በዚህ በኩል ለካሱ ወዶ አይደለም ያልተማመነባቸው እንዳለ በዛ ድንገት ነው የመጣው በሚለው በኩል ግፍያው
ከዛ ታዲያ ምን እኔ ሁሌ እየጨቀጨቀችኝ እርሜም ብመጣ ዛሬ እንዲያረክፉ ነገር ገጠመኝ ማለት ነው አንቺ ሲባል እኔም ያው እንዱ ዝማሬያቸው ደስ ስለሚለኝ ነው የመጣው ሁሉም እዛ ጋር ተቀምጣ አንድ ሴት ብቻ መዘግኩ አንቺ እኔ አማኝ ነኝ ከዛ እንገልሻለን በሞት ያከበረኝ ጌታ በሞትለት ደስ ይለኛል ከዛ ፓስተሩ ወደ ዞራና አርቲፊሻል ጤኑ አሁን አለቀና ህዝቡን አያቸው እንዴ ወንድሜ እንዳይመስልህ አሁን እንደዚህ ጠንከራ ያለ ነገር ቢመጣ አይደል እንደዚህ ነው አባ እኔ ፓስተር የሚባለው ነገር አይጠመኝ ነበር ገበለም መሰለ በምን ታቋለ መሰለ እንዴ ገና ላይተር ነገር አለን ጫርስ ታረጋግጥ ጨምት ያለ ነገር ትልቅ ሰዓት ውስጥ ቢገባ ምን ይሆናል ብለህ ትገምታለህ አይደለም እንዴ ገና ትንሽ እየታየ አይደል እንዴ ገና ትንሽ ነገር ሲነው ጨምት ምን ምን ያለ እሳት ከመጣማ ምን ጥያቄ ያለው ቀልጦ የሚቃል እንደሆነ ምን መገመት ያቅታል አይደል እንዴ ትንሹን አይተህ እኮ መጽሐፍ ቅዱስ ከግረኞች ጋር በሮጥክ ጊዜ እነሱ ቢያደክሙ ከፈረሰኞች ጋር እንዴት መታገል ትችላለህ እና በሰላሙ ምድር ታምነ መቀመጥ ካቃተ በደን ውስጥማ እንዴት ትኖራለህ ይታወቃል ማለት ነው አየህ ከግረኞች ጋር በሮጥክ ጊዜ እነሱ ቢያደክሙ ማለት መሰለ ተደርደሩ ተብሎ ሩጫው ፊሽካ ሲነፋ እነሱ ጥለው ከሄዱ ነገር ግን አልገባህም እንጂ አንተ በእግር እነሱ በፈረስ የሚባል ውድድር አለ እንዴት ተቋቋመዋለህ እና ተነግረኛው ላይ ጥሎት ከሄዱ መገመት አትችልም እንዴ ስለፈረሱ እግዚአብሔር ይርዳል ለምሳሌ ብዙ ሰው ስታየው ኮሚትድ አይደለም ለእግዚአብሔር ነገር የተሰጠ ማንነት አታየው እሱ በመታቋለ በእያንዳንዱ በህይወታቸው ታየዋል አሁን ሰው በዚህ ሰዓት ሞል እየዞረ ነው ታውቃለህ አታውቅም እኔ ነግረሃል ከጓደኞቻቸው ጋር ቁጭ ብለው ጨርሶ አሉ ቸርች ፕሮግራም እንዳለ ግን እንዲያው ጾም ሲባል ፍሪጃቸውን መቆለፍ ብዙ ሰው አይፈልግም እንዴት ብሎ እንዴ ማን አለው አይነት ነው ገባቻለ ሆድ እንኳን አንዳንዴ ይረፍስ ምን አለ ሳይንሱ ይላል አይደል እንዴ አለ ይላል እኮ ትንሽ ያለ መብላትም ጥሩ ነው እንደው አንዳንዴ ሆድ ምን እንትን ይላል አዎ መገመት ይቻላል ጌታ ይርዳን ብቻ እንደው በእነኛ ሰዎች ስለሳቃችሁ ይሄ እኛው ራሳችን እግዚአብሔር ይርዳን አሜን ኢየሱስ ጌታ ስለዚህ እኛስ ያየነው የሰማነው ከመናገር ዘማን ውጤቱ ምንም ይሁን መስካሮች ተብለናል እንመሰክራለን ሃሌሉያ እንጸልያለን